አግተውት ያሰቃዩት ኪንጎ በሰላም ወጥቷል። ቅምጥል ቤቱን እሸጣ እኔ ላንተ የማልሆነው ነገር የለም ከዚህም በላይ አደርግልሃለሁ ችግር የለም ትወጣለህ ብላ ወስና፣ ግን ጓደኞቹ ደርሰውለት ኪንጎ በሰላም ወጥቷል። ቤዛ አልናገርም አልፈልግም፣ እሱም ወንድሜ ኪንጎን የሚለቀው እናንተ ደግሞ የተባላችሁትን ስትፈጽሙ ነው እያለች የምትሞጣሞጠው ተዋርዳ እሷም ታግታ እግርና እጇ ታስራለች። ወንድሟ ጋር ደውላ አንድ ችግር ሳይደርስበት ወደ ቤት እንዲያመጣው ቅምጥል ተናገረች። ቤዛ ደውላ እንዲመጣ አድርገዋለች። እሱም በተራው ወንድምየው ታግቷል፣ ለምን የውሸት እማዬ ላይ በዚህ መልክ ትጫወችባታለሽ? በማለት ደግሞ ገንዘብ ሳንቀበል እንደዚህ ነው ወይ የተነጋገርነው እኔና አንቺ ብሎ የገዛ እህቱን ሴት አድርጓታል። ቤዛ ከቅምጥል ጋር ያወራችው ገንዘቡን ስትከፍል ያ የታገተው እንዲሄድ ነበር፣ ግን ደግሞ አልተሳካላትም። ስምምነታችን እንደዚህ ነበር ወይ ስትል ለቅምጥል ነግራታለች። ቅምጥልም ጅልሽን እዛው ፈልጊ፣ አሁን እሱም ደግሞ የኔን ፍቅረኛ በዚህ ልክ ስላሰቃያችሁት እናንተም ተሰቃያላችሁ ብላ እሱን አስይዘዋለች። ደመቀ ጠፍንቅ አድርጎ አስሮት፣ አንተ ጨካኝ ምን አጨከነ? እናንተ ግን ይህን ያህል ገንዘብ ወዳድ ሆናችሁት በሰው ነፍስ ላይ ለመጫወት እንደዚህ የፈቀዳችሁት ማን ሆናችሁ ነው? የእሱን ህመምና ሲቃይ ሞክሩት ብለው እነሱ እንደ ኪንጎ አስሯቸዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 138 ተለቀቀ። የዴቭና የአደይን የሁለቱን የፍቅር ግንኙነት ወይዘሮ እታለም መቀበል አቅቷታል። አደይን ስጋት ላይ የጣላት ይሄ ዴቭ እኮ ነው። ሊሊ ለቤተሰቡም ሆነ ለጓደኞቹ ስለ እኔን ማግባትነቱ ሊያሳውቅ አልቻለም፣ ምን ይሻለኛል ስትል ለለምለም ነገረቻት። ስልክ ለሊሊ ደውሎ ለአደይ እንድትሰጥለት አድርጓል። ወዬ ዴቭዬ በማለት ስልክ አውርቷል። አቤት ሴት ላይ ፊቷ ፍክት አላለች የኪንጎ እናት። እሱ ደግሞ ለምን እንደፈራ መጀመሪያ ለወይዘሮ እታለም ስለ አልገለጸ ወደ እሷ ቤት ሲሄድ እውነቱን ሊነግራት ነበር። አንተ ልጅ ምን ሆነህ ነው? እቤት እኮ ብዙም አትመጣም ለምንድን ነው ስትል ለዴቭ ጠየቀችው። አንቺ ነሻ የአደይ ከዚህ ቤት መውጣት እኮ ለዴቭ ተመቸው ብላ ሮማን ሩታ ለወይዘሮ ታለም ተናገሪ። ዴቭና አደይ ደግሞ ምን አገናኛቸው? ስለምንድን ነው የምታወሪው? እያለች ወይዘሮ ታለም ተናገሪ። እሱ ግን እውነቱን ሊነግራት እየተርበተበተ ነበር። ሊያገባ እኮ ነው ብላ ሩታ ስትናገር እሰይ እሰይ በማለት ደስ አላ። ታዲያ መቼ ነው የምንተዋወቃት? መልካምና ጥሩ ልጅ እጩዋ የሆነች ከጥሩ ቤተሰብ የተወለደች እያለች እንግዲህ ወደ ዘር መቁጠርና ስለ ልጅቷ መልካምነት እየተናገረች ነው የምትመረጠው ምራት ለዴቭ። አይ ማሚ አንቺ መች ገባሽና እያለች አጠገቡ የተቀመጠችው ሩታ ለወይዘሮ ታለም ብትነግራትም ወይዘሮ እታለም ደግሞ ምንድነው የምታውቂው ነገር ካለ እስኪ እውነቱን ንገሪኝ ብላ ለሩታ ጠይቃታል። አንቺ ለምንድነው ተፊት የምትንጦለጦሊው? እስኪ ዝም በይ አለ ዴቭ። ይህንንም የተናገረችለት ሮማን ነበረ። በሱ ፍቅር እየተብሰለሰለች ሰው ማየት እየጠላችው ፍቅር ስለኔ የሚጨነቅልኝ ሰው የለም ብላ ወደ እሷ ጋር ምግብ ዛላት እየገባችው የቤት ሰራተኛዋን እንኳን ማየት አልፈለገችም። በዚህ ልክ ለምንድን ነው የምትናገሪያት? ለምን ታስቀይሚያታለሽ? ብላ እናቷ ለፍቅር ብትነግራትም አንቺ እኮ የእሷን መቀየም ነው እንጂ ስለ እኔ ጭንቀት መች ተረዳሽኝና ነው ስትል ለእናቷ መልሳላታል። እሺ ንገሪኝ ልረዳሽ፣ ለምንድነው ከሌሎች ተለይተሽስ ልትቀመጪ የቻልሽው? ብላ ብትጠይቃት ልትናገር አልቻለችም።
ቲና ጦልጧሌት ወደ ቤት መግባት እፈልጋ ዘበኛው ወንም ጠባቂው አሸናፊ እከፍትልሻለሁ ምንም ችግር የለ ትገቢያለሽ እያለ የምትገባ መስሏት እየተንጦለጦለች እሱ ግን አንቺ እዚህ ተቀምጠሽ ተጠባባቂ ትሆኛታለሽ እንጂ በጭራሽ ወደ ውስጥ አትገቢም እትየም አስጠንቅቀው ነግረውሻል በቃ በማለት እንዳትገባ አድርጓታል። ቅምጥል የተባለችው የምትወደውን ልጅ ደግሞ ወደ ቤት ይዛ ተመልሳለች። ፈጣሪዋን አመስግና እኔ እያለሁልህ ምንም ነገር አትሆንም ብላ ሊዱ ስታገኘውም ደስ ብሏት እንኳን በሰላም ተረፍህ መታገትክን ሰምቼ ብላ ስትነግረው አንቺ ወደ ባሌ ማንኛሽም ብትሆኒ ጠጋ ጠጋ ማለትሽን አቁሚ አለች ቅምጥል። ያችን ቲናን ለመምታት ኪንጎ ሲያስብ ምንድነው ረፍ ስትል ቅምጥልም ተናገረ። እሷ ናታ እያወቀች እኔ እንደዛ ሲሆን እሷም ነበረች ብሎ ሲናገር አንተ እኔን መች ተረዳኸኝ እንዴት እንዳስጠነቀቁኝ መች አንተ ገባህና ነው ብላ ለኪንጎ ነገረችው። ወደ ቤት ይዘው ሄደች። የባቡሬ እናት እንዴት እንደተጨነቀች እኮ ቅምጥል በይ ከዛሬ ጀምሮ ባልሽን ጠበቅ አድርገሽ ያዢ አለቻት። እንጀራ እናቷ ወይንም የባቡሬ እናት ዴቭም እየተርበተበተ ለወይዘሮ እታለም ለመናገር ቢያስብም ግልጽ አድርጎ ሊናገር አልቻለም። ደግሞ ያሳሰበው ነገር ለእናትህም እኔ እናገርልሃለሁ ችግር የለም አትፍራ፣ ብቻ ልጅቷ ጨዋና ጥሩ ልጅቱ ትሁን እያለች እየነገረችው ታውቃ ማለት ቤተሰቦቿም ታውቃለህ ወይ ስላለችው ያ ነገር ደግሞ የእሷን ቤተሰቦችም ገጠር ቢሆኑም የመረጠቻት ላትሆንልኝ ትችላለች ብሎ ያ ነገር ቀርብሮታል። በውሳኔ ውስጥ እኔ መርጫታለሁ ማንንም አላስገባም ብሎ ወስኖ ለእህቱ ተናግሯል። ወደ መኝታ ክላሱ ገብቶ እየተብሰለሰለ እህቱ ድንገት አጠገቡ ከቻለች። ቆይ ሊዱ ብሎ ስለ ሊዱ ደግሞ አንቺማ እኔና አደይን ልትለያይን እያሰብሽ ነው ብሎ ቢነግራትም አንተ የወሰንከው ነው ብላ በሱ ውሳኔ እሷም እንደተስማማች ለዴቭ ተናግራለች። አዎ ወስኛለሁ፣ በቃ እኔና አደይ እኮ ልንጋባ ነው ሲል ያቺ ቲና የምትባለው ልጅ ደግሞ ከእሷ ጋር አብረሽ መሆንሽን ብታቋርጭና የእሷ ጓደኝነት ቢቀርብሽ ይሻላል ብሎ ቢነግራትም እየተንጦለጦለች ቲና ወደ ዴቭ ጋር ጠጋ ስትል አንቺ ልጅ ተስፋሽን ቁረጪ አደይና ዴቭ ሊጋቡ ነው ብላለች ቲና ስትነግራት ቲና ከፋት። አዎ እንድታውቂ ከዚህ ቤት እንግዲህ ተሰናበች ሂጂ፣ ሹልክ ብለሽ እንደገባሽ ሹልክ ብለሽ ውጪ ብሎ ለቲና ነገራት ዴቭ። በቃ ጨከንህ ወሰን አይደል ስትል ቲና ነገረችው። እየተንጦለጦለች ተቤት ስትወጣ በል ሁለተኛ አታይኝም ስትል ለደመቀ ነገረችው። ነይ አንቺ ምንድነው እንደዚህ የሚያደርግሽ ብሎ ወደሱ እንድትጠጋ ቢያደርጋትም ደግሞ አብራ ከቤዛ ጋር ተባባሪ ሆና ኪንጎ እንደ እታገተና መታገቱን ስለምታውቅ እውነቱን በሰዓቱ ስላልተናገረች በሷንም ለመቅጣት አስባ ሁለተኛ አጠገባችሁ አልደርስም ብላ ሄዳለች። ሊዲያ ወደ ባቡሬ ጋር እየተንጦለጦለ ስትሄድ እሱን እቅፍ አድርገው ስትስመው አስተቃቀፍሽ ግን የብዙ ጊዜ ናፍቆት ያለሽ ይመስላል ብሎ ለሷ ቢነግራትም እሱ ደግሞ እንደተረዳሁት በአይንሽ ተረድቻለሁ ብሏታል። አብሬህ ልሄድ ልከተልህ ስትለው በጭራሽ አይሆንም ብሎ እንዳትከተለው አድርጓታል። ቆይማ አቀፈችው እኮ ይኸው እያለች ከርቀት የምታየው ሊሊ በአደይ ተገርማለች። አደይ ደግሞ ታዲያ ብታቅፈው ምን ችግር አለ? ቆይ አንቺ ልጅ ለምን እንደዚህ ትሆኛለሽ? ለምንስ ትቀኛለሽ? ብላ አደይ ለሊሊ ነገረቻት። ሊሊ ግን ተከፍታለች። ብዙም ደስ አላላትም። ምክንያቱም የልጅቷ ጠጋ ጠጋ ማለት ስላልተመቻት ነው። ወደ ቤት የተመለሰው የኪንጎን መፈታት ደግሞ እሱም ስለሰማ ደስ ብሏታል። በቃ ለሊሊ እያሳያት ፊትና ቦታ እሷን ደግሞ ግንባሯን እየሳመው ለሷ ትልቅ ደስታ ፈጥሮላታል። አደይ ቅር እያላት ነገር ለቤተሰቦቹ ያልተናገረው እና እሺ እያለ
ከአደይ ጋር ጋብቻቸውን ያልፈጸመው ዴቭ ለምንድን ነው? በእኔ ይጠራጠራል ያፍራሉ ያለችው ነገር ለሊሊ ተናግራለች። ሊሊም ደግሞ አይዞሽ አንቺ ታገሺ የሚለውን መልእክቷን ነግራታለች። የባቡሬም እናት አይዞሽ ሴት ልጅ ብልሃተኛ ናት፣ አንቺ ካልነገርሽው እሱ መቼ ይገባዋል እያለኝ እሷ እንድታነሳበት ደግሞ የባቡሬ እናት እኔም የማግዝሽ ነገር ካለ አለሁልሽ አይዞሽ ብለው እነሱም አበረታቷታል። ቅምጥል ደስ ብሏታን። በዛሬው ክፍል ላይ የተጨነቀችበት የፍቅረኛዋ መታገት ንብረቷን እስከሚያሸጣት ድረስ ደርሶ ነበር። ለሱ የማልሆነው ነገር የለም አይደለም፣ ይህን በገንዘብ ከዚህ በላይ እሆንለታለሁ፣ እሱ ብቻ በህይወት ጥሩና ጤና ይሁንልኝ እንጂ አንድም እንከን እንዳይደርስበት ብላ ነበረ። ያም ደግሞ ተሳክቶላታል። እሱም አመስግኗታል። በተጨነቀበት ሰዓት ለሱ ተፍ ተፍ ብላ ካለበት ውስጥ እንዲወጣ ላደረገችው ሁሉ ይህንን ሁሉ ደግሞ ለኔ ብለሽ የአባትሽን ንብረት እንዳትሸጪ ብሎ ቢነግራትም እሷ ወስና ነበረ። ቤዛ የእጇን አግኝታለች። የተንኮለኛ ሰው መጨረሻው አያምርም። ከነ ወንድሟ የእጇን አግኝታለች። ወንድሟም የውሸትሽን እማዬ ሳትታመም ታማለይ የምትይው ለምንድን ነው? የተነጋገርነውስ እንደዚህ ነው ወይ? እንዴት ያለ 5 ሳንቲም ገንዘብ ሳንቀበል እሱ እንዲያመልጥ ታደርጊያለሽ ብሎ በጣም ተንጨርጭሯል። በዛሬው ክፍል ላይ እህትና ወንድም በተራቸው ተጣልተው እንቅ አድርጎ ቤዛን ጥሏታል። ደመቀ ዴቭ እንዲሁም ደግሞ በኪንጎ መታሰር የተጨነቁት ደስተኛ ናቸው። ላገባት ወስኛለሁ፣ እንዴት አድርጌ ለእታለም እንደምነግራት ነው የፈራሁት እያለ ለእህቱ ሲናገር፣ ሊዱ ምን ያስፈራሃል? የሚያስፈራህ ነገር ካለ እኔም ለትዬ እነግራታለሁ ብላ ስትል ወይዘሮ እታለም ቀስ እያለ እያዳመጠች ነበር። አዎ እለት ከእለት እኔ በአደይ ፍቅር እየተጎዳው ነው፣ እውነቱን መናገር አለብኝ ሲል ወይዘሮ እታለም እከች ብላለች። ጠባቂው የምወዳትን ሮማንን ደግሞ ሲጣራ ደግሞስ ብትሰማኝ እታለም ወይንም እትዬ ብሎ ድንገት እሷ ሲጣራ ከች ስትል ምንድን ነው ብላ ትሏለች። ሮማኔን ነው ሮማንን ፈልጌ ነው ሲል ያቺ አሸናፊም ሮማንን ፈልጌ ነው አለ እየተጠራ። ድንገት ወይዘሮ እታለም ከች ብላ ነበር። ያ ደግሞ ለሱ አስፈርቶታል። ምክንያቱም ሳይጠራት ሮማን ብቅ እንድትል ነበር የሚፈልገው። ወንድም ታናሽ እህቶቹን ይወዳል፣ ይንከባከባል ስትል ነበር። ያ ለሱ እንግዲህ አስፈርቶታል። በመጨረሻ ዴቭ ለወይዘሮ እታለም እውነቱን መናገር እንዳስፈራው አደይን ላገባት ነው፣ ያንን እውነቱ እንዴት አድርጌ ለሷ ልንገራት ብሎ ለእህቱ ሲናገር፣ እኔ አግዝሃለሁ አንተ የሚያስፈራህን ነገር እያለችው ሊዱ ወይዘሮ እታለም እንግዲህ ሾካ ብላ እያዳመጠች ነበር። በመጨረሻ ወደ እነሱ ጋር ተጠግታ ስታዳመጥ የነበረችውን ሁሉ እንግዲህ አደይ ብላ ለዴቭ ስትነግረው ዴቭ በጣም ደንግጧል። እውነቱን ስትሰማ ደግሞ ምን ትልሆን የሚለውን ወይዘሮ እታለም ምን አስባ ነው እንደዛ ልታስብና ልታዳምጥ እየቻለችው የሚለውን በቀጣይ ክፍል የምናየው